የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየቤተ መቅደሱ ፊት ለፊት የሚቀመጥ የቅድስት ሥላሴ ስዕል አለ። ይህንን ስዕል በተመለከተ እንግዲህ በታቦትም ላይ በሁሉም አብያተ ክርስቲያናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚሁም የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅድስት ሥላሴ ስዕል በሁሉም ቤተ መቅደሶች አለ። ይህንን ስዕል በተመለከተ አንዳንድ ሰዎች ሲያዩ መጀመሪያ የሚያነሱት ጥያቄ እግዚአብሔርን ማን አይቶት ሊሳል ይችላል ወይም እግዚአብሔር እንዴት ሊሳል ይችላል የሚል ጥያቄ ነው። በእርግጥም በስዕሉ ላይ በሶስት አረጋውያን አምሳል ተቀምጠው አብ ወልድ መንፈስ ቅዱስ ወይም ቅድስት ሥላሴ የሚል ስዕል እናያለን። ይህ ስዕል በእርግጥ እግዚአብሔርን ለመሳል የተሳለ ስዕል ነው ወይ? በዚህ ስዕልስ ምንድነው መባል የተፈለገው? የዛሬ ትኩረታችን የቅድስት ሥላሴ ስዕል ላይ ሆነ። እንግዲህ የሥላሴ ስዕል ወይም የቅድስት ሥላሴ ስዕልን በተመለከተ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሁሉም ስፍራ በቀኖና ተወስኖ ቤተ መቅደስ በሚገነባ ጊዜ ከፊት ለፊት የሚሳለው የቅድስት ሥላሴ ስዕል ነው። በዚህ ስዕል ላይ ሶስት አረጋውያን አንድ አይነት መልክ ያላቸው በዙፋን ላይ ተቀምጠው በዙሪያቸው አራት እንስሳት አርባዕቱ እንስሳ የሚባሉት ገጸ ሰብ፣ ገጸ አንበሳ፣ ገጸ ላይምና ገጸ ንስር የሚባሉት ማለት ነው በዙሪያቸው ሆነው 24 ካህናተ ሰማይ ደግሞ በፊታቸው እያጠኑ ስሉስ ቅዱስ የሚል ጽሑፍ ወይም አብ ወልድ መንፈስ ቅዱስ የሚል ጽሑፍ ተጽፎበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ መቅደስ ሁሉ አለ። በታቦትም ላይ አለ፣ በብራና መጽሐፍት ላይ አለ። በብራና መጽሐፍት ድጉሰት ላይም እንደዚሁ በአንዳንድ በጥንታዊ በተለይ በብረት የሚሰሩ የተደጎሱ ጥንታዊ ብራናዎች ላይ የቅድስት ሥላሴን ስዕል እናገኘዋለን። ለመሆኑ ይህ ስዕል ምንድን ነው መነሻው? ከመቼ ጀምሮ ነው መሳል የጀመረው የሚለውን በደንብ ማየት ያስፈልገናል። ወደዚህ ከመምጣቴ በፊት የመጀመሪያውን ጥያቄ ትንሽ እንመልከተው። የመጀመሪያው ጥያቄ ምንድን ነው? እግዚአብሔርን ማን አይቶት ነው በዚህ መልኩ የተሳለው? ወይም ደግሞ አብ ወልድ መንፈስ ቅዱስ ተብሎ ስዕል ሲሳል የሥላሴ ስዕል ሲሳል ታይቶ ያውቃል ወይ እግዚአብሔር? በባህሪው አይታይም አይደለው የሚል ጥያቄ ነው። ወደ መልሱ ሳንመጣ በነገራችን ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታይቶ የተሳለ አንድም ስዕል የለም። አይደለም የሥላሴ፣ የመላእክትም፣ የጻድቃንም፣ የሰማዕታትም፣ የድንግል ማርያምም የሁሉም ስዕላት ታይተው ይህን ይመስላሉ ተብሎ አይደለም የሚሳሉት። ለመሳልም መታየት ቅድመ ሁኔታ ሆኖ አያውቅም። ለምሳሌ መላእክት አይታዩ፣ አይጨበጡም፣ አይዳሰሱም። በተገለጡባቸው ጊዜያት በተገለጡባቸው ሁኔታዎች ወይም ደግሞ በውክልና ይሳላሉ እንጂ የተሳለው አካል ይህንን ይመስላል ተብሎ ተስሎ አያውቅም። ስለዚህ ለሥላሴ ስዕል የምናነሳውን ጥያቄ ለማንኛውም ስዕል ብናነሳው ተመሳሳይ መልስ ነው ሊሰጥ የሚችለው። ታይቶ የተሳለ አንድም ስዕል የለም። ግን ወደ እግዚአብሔር በተለይ አብ ወልድ መንፈስ ቅዱስን ስሉስ ቅዱስን መሳል እንዴት ነው የሚለውን በሰፊው ማየት ያስፈልጋል። በመጀመሪያ ስለ እግዚአብሔር አለመታየት ጥቂት ነገር ልንገራችሁ። መጽሐፍ ቅዱስ ላይ ሁላችንም የምናውቀው ጥቅስ የዮሐንስ ወንጌል ምዕራፍ 1 ከቁጥር 18 ላይ ቅዱስ ዮሐንስ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም ብሎ ተናግሯል። ትክክል ነው። መቼም ቢሆን ማለት ትናንትም ዛሬም ነገም፣ አንድስ እንኳ ማለት ሰውም መልአክም ማንኛውም ፍጡርም እግዚአብሔርን ያየው አንድስ እንኳ የለም ይላል። ስለዚህ እግዚአብሔር በባህሪው አይታይም። መታየት የሚችል አምላክ አይደለም። በግልጽም እንደማይታይ ራሱ እግዚአብሔር ተናግሯል። የማይታየው አምላክ ተብሎ የሚነገርለት ነው። ለሙሴም ሰው ፊቴን አይቶኝ አይድንም ይላል። ግን በጣም የሚገርመው መጽሐፍ ቅዱስ ላይ እግዚአብሔር ስለ አለመታየቱ የተነገረውን ያህል ስለ መታየቱም በዛን ያህል ተጽፏል። ለምሳሌ ነቢየ እግዚአብሔር ዳዊት ስለ እግዚአብሔር አለመታየት እንዲህ ብሏል። መቼ ደርሳለሁ? የአምላኬንስ ፊት መቼ አየዋለሁ ይላል። እግዚአብሔርን ማየት ናፈቀ። ይኸው ዳዊት በሌላ መዝሙሩ ላይ ደግሞ እግዚአብሔርን ዘወትር በፊቴ አየዋለሁ በቀኜም ነውና አልታወክም ይላል። እስቲ አሁን እነዚህ ሁለት ጥቅሶች ቢቀርቡላችሁ እንዴት ታስተናግዷቸዋላችሁ? እግዚአብሔር ይታያል ወይስ አይታይም? ዳዊት መቼ ደርሳለሁ መቼ አየዋለሁ ይላል። መልሶ ደግሞ ሁልጊዜ እግዚአብሔርን አየዋለሁ ይላል። ሌላም ልጨምርላችሁ። ለምሳሌ ሙሴ እግዚአብሔርን 570 ጊዜ አነጋግሯል። ነገር ግን አንድም ጊዜ አላየውም እና በመጨረሻ እግዚአብሔርን ለማነጋገር ራሱ ሙሴ ጠየቀ። በጠየቀ ጊዜ እግዚአብሔር ሰው ፊቴን አይቶኝ አይድንምና ልታየኝ አትችልም አለው ይላል። ስለዚህ ሙሴ እግዚአብሔርን አላየውም ማለት ነው። ይህንን ብለን ሳንጨርስ ግን እዛ ኦሪት ዘጸአት ምዕራፍ 24 ላይ የእግዚአብሔር ባሪያ ሙሴ፣ ወንድሙ አሮን፣ አብዩድና ናዳብ የተባሉት ሰዎች እንዲሁም ከሰባዎቹ የእስራኤል ሽማግሌዎች እግዚአብሔርን አዩ፣ እግዚአብሔርንም አይተው በሉ ጠጡም ይላል። እግዚአብሔርን አዩ፣ ከእግሩ በታች ወደቁ ይላል። ስለዚህ እግዚአብሔርን አይቶታል ሙሴ ወይስ አላየውም? አይቶታል የሚልም አለ፣ አላየውም የሚልም አለ። ትንቢተ ኢሳይያስ ምዕራፍ 1 ሲጀምር ምን ይላል? እግዚአብሔርን ከፍ ባለ በረጅም ዙፋን ላይ ተቀምጦ አየሁት ይላል።
ስለዚህ እግዚአብሔር ይታያል ወይስ አይታይም? ቅዳሴያችን ላይ አባ ሕርያቆስ እስመ በአንጽሖ መንፈስ ርእይዎ ነቢያት ለእግዚአብሔር ነቢያት እግዚአብሔርን መንፈስን ንጹሕ በማድረግ አይተውታል፣ ፊት ለፊትም ተያይተዋልና ይላል። ስለዚህ ነቢያት መንፈስን ንጹሕ በማድረግ አይተውታል ወይስ አላዩትም? መቼም ቢሆን ያየው የለም ይላል። ደግሞ መልሶ አዩት ደግሞ የሚል ለምን እናገኛለን? ባጭሩ ለመመለስ እግዚአብሔር መቼም ቢሆን ያየው የለም የተባለው ስለ ባህሪው ነው። እግዚአብሔርን በባህሪየ መለኮቱ ወይም በአምላካዊ ባህሪው ወይም በኢሴንሱ ማለት ነው ማንም ሰው አላየውም አያየውምም፣ ለወደፊቱም ልናየውም አንችልም። ሰው ፊቴን አይቶ ሊድን አይችልም ማለት ፍጡር እግዚአብሔርን ለማየት አይችልም። እግዚአብሔር መታየት ሳይፈልግ ቀርቶ ሳይሆን እኛ እሱን የምናይበት አይን ስለሌለን አቅም ስለሌለን ነው። እንኳን እግዚአብሔርን እኛ ፀሐይን አፍጠን ማየት አንችልም፣ ብናይም እንታመማለን። የፀሐይዋ ብርሃን መጠን ከኛ አይን አቅም በላይ ስለሆነ ማለት ነው። እግዚአብሔርን በምንም አይናችን እንኳን እግዚአብሔርን አናግሮ የወረደ ሙሴን ፊትም ማየት አቅቷቸዋል ሰዎች እኮ። ስለዚህ መቼም ቢሆን እግዚአብሔርን ያየው የለም የተባለው ስለ ባህሪየ መለኮቱ ወይም ስለ ኢሴንሱ ነው ማለት ነው። ስለዚህ መቼም ቢሆን ያየው የለም። የቅድስት ሥላሴ ስዕል የእግዚአብሔር ባህሪ ስዕል አይደለም። እግዚአብሔር በመለኮታዊ ባህሪው ሊሳል አይችልም፣ ሊታሰብም ሊታይም አይችልም። ከዛ ውጭ ግን እግዚአብሔር ራሱን በተለያዩ መልኮች ገልጿል። ነቢያት አየሁት ብሎ የጻፉት እሱን ነው። እግዚአብሔር በተለያየ መንገድ ከኦሪት ጀምሮ እስከ ሐዲስ ኪዳን ድረስ በልዩ ልዩ መንገድ ለአባቶቻችን ራሱን ይገልጥ ነበረ። የዕብራውያን መልእክት ምዕራፍ 1 ላይ በነቢያት ከተናገረ በኋላ በአንድ ልጁ ተናገረን እንዳለው እግዚአብሔር በብዙ መንገድ ራሱን ገልጿል። በብዙ ጎዳና በብዙ መንገድ እግዚአብሔር ራሱን ያሳየባቸው መንገዶች አሉ። ስለዚህ በቤተ ክርስቲያናችን ቅዱሳት ስዕላት እግዚአብሔር በባህሪው አይሳልም፣ በተገለጠባቸው ነገሮች ግን ይሳላል። ራሱን በገለጠባቸው ነገሮች ለምሳሌ መላእክትንም የምንስለው አይተን አይደለም፣ ሲገለጡ በተገለጡበት መንገድ ነው። ኪሩቤልን የሳሉ ሰዎች በቀጥታ ኪሩቤልን ያዩ አይደሉም። ኤልያብና ወንድሞቹ ሳሉ በተባሉበት ዲዛይን ነው የሳሉት። ግን በተነገረው ነገር በተነገራቸው ነገር ነው የሳሉት እንጂ አይተውት አይደለም። እና መሳልና ማየትን ምንም የሚያገናኘው ነገርም የለም። በባህሪየ መለኮቱ ግን እግዚአብሔርን ማንም ሊስለው አይችልም። በቤተ ክርስቲያናችን የምናያቸውን ግን የሥላሴ ስዕል ወይም የቅድስት ሥላሴ ስዕል የእግዚአብሔር አብ ስዕል ተብሎ እናያለን። እነዚህን ለመሳል ታዲያ ምንድነው ድፍረት የሰጠን? ቅድም እንዳልኳችሁ እግዚአብሔር በባህሪው ባይገለጥም በልዩ ልዩ ጎዳናዎች ተገልጧል። እነዚህ ወደ ስዕል ተገልጠው ሊነገሩ ይችላሉ። ወደ እነሱ ከመምጣቴ በፊት እግዚአብሔር በብሉይ ኪዳን በምን ራሱ እንደገለጠ ጥቂቶቹን ልንገራችሁ። እንግዲህ ቅድስት ሥላሴን በብዙ መንገዶች ነው እግዚአብሔርን ለመግለጽ የምንጠቀምባቸው ብዙ ምሳሌዎች አሉ። ዮሐንስ ዘደማስቆ የተባለው እንግዲህ ስለ ስዕል ስንነጋገር በሰፊ ያነሳ ነው። በእንተ ስዕላት አምላካውያት ወይም ኦን ዘ ዲቫይን ኢሜጅስ የሚለውን ጽሑፍ የጻፈው የደማስቆ ዮሐንስ ከተናገረው ነገር አንዱ የሥላሴ ምሳሌ የሆኑ ብዙ ማሳያዎች አሉ። እግዚአብሔር አንድነት ሶስትነቱን በፀሐይ፣ በእሳት፣ በሰው ነፍስ በመሳሰሉት ይመስላል። እነዚህ ሁሉ የሥላሴ አይከንስ ናቸው፣ ወይም የአብ ወልድ መንፈስ ቅዱስን ወይም አንድነት ሶስትነትን ለመግለጽ የተዘጋጁ ምልክቶች ናቸው። እግዚአብሔር በባህሪው ባይሳልም አንድነት ሶስትነቱን ግን ለመግለጽ ብዙ ምሳሌዎችን እንጠቀማለን ብሎ ተናግሯል። ከዛ ባሻገር እግዚአብሔር በብሉይ ኪዳን በብዙ ጎዳናዎች ራሱን ገልጿል። የመጀመሪያው የመላእክት መገለጥ ነው። እግዚአብሔር በመላእክት ተገልጧል። ምናልባት በኦሪት መጽሐፍት ላይ ስታነቡ ግራ ሊያጋባችሁ የሚችሉ ጥቅሶች አሉ። ለምሳሌ እግዚአብሔር ለሙሴ በሲና ተራራ ላይ በአንዲት ዛፍ ላይ እሳት ሲነድ እግዚአብሔር ተገለጠለት። ሲጀምር ግን ምን ብሎ ነው የሚጀምረው? የእግዚአብሔር መልአክ ለሙሴ በቁጥቋጦ መካከል ታየው ይላል። ወረድ ብሎ ግን እግዚአብሔር ታየው ነው የሚለው። ለሙሴ ታየው ማን ነው? እግዚአብሔር ነው ወይስ የእግዚአብሔር መልአክ የሚል ጥያቄ ይፈጥራል። ያዕቆብ ከእግዚአብሔር ጋር ሲታገል አደረ ይላል። ሌሊቱን ሙሉ ከእግዚአብሔር ጋር ካልባረከኝ አለቅም ብሎ ሲታገል አደረ። ትንቢተ ሆሴዕ ላይ ግን ከመልአኩ ጋር ታገለ ነው የሚለው። ለያዕቆብ የተገለጠው እግዚአብሔር ነው ወይስ መልአኩ ነው? አጋር የእግዚአብሔር መልአክ መጥቶ አጽናናት፣ አይዞሽ አላት። እሷ ግን ኤልሮኢ የሚያየኝን አየሁት፣ አይኖቼ እግዚአብሔርን አዩ አለች ይላል። አጋር ያየችው ማንን ነው? መልአክ ነው ወይስ እግዚአብሔርን ነው? ጌዲዮን የተባለው መስፍን የእግዚአብሔር መልአክ መጥቶ አበሰረው። ልክ መልአኩ ሲሄድ ግን ወዮልኝ አይኖቼ እግዚአብሔርን ስላዩ መሞቴ ነው አለ ይላል። ስለዚህ ጌዲዮን ያየው እግዚአብሔርን ነው ወይስ መልአክን ነው? ባጭሩ የመላእክት መገለጥ ኤንጅሎፋኒ፣ ቴዎፋኒ ወይም የእግዚአብሔር መገለጥ ነው። እግዚአብሔር በመላእክቱ ውስጥ ራሱን ይገልጣል። መልአክ ታይቶት እግዚአብሔር ታየ ሊል ይችላል ሰው። እግዚአብሔር
በመላእክቱ ራሱን ስለሚገልጽ ነው። አይደለም በአጠቃላይ ስማቸው ሳይጠቀስ መልአክ ታየ የተባለው ቀርቶ በስም የተጠቀሰው መልአክ ለምሳሌ የሉቃስ ወንጌል ምዕራፍ 1 ላይ ቅዱስ ገብርኤል ለድንግል ማርያም ተገለጸላት። ገብርኤል ነው መልአኩ። ግን ቤተክርስቲያናችን እግዚአብሔር ተገልጦ አበሰራት እንደምትል ታውቃላችሁ። መልክአ ማርያም በተባለው ጸሎታችን ላይ ሰላም ላይዛንኪ ለሰምዐ ቃሎ እግዚአብሔር ጊዜ ሶበለ ገብርኤል ተመሰሎ፣ ድንግል ሆይ እግዚአብሔር ጌታ ገብርኤልን መስሎ ባበሰረች ጊዜ ቃሉን ለሰሙ ጆሮች ሰላም ላለው ይላል ብለን እናመሰግናታለን። እግዚአብሔር በገብርኤል በኩል ስላበሰራት ማለት ነው። በሌላ ቦታም ቅዱስ ያሬድ ላይ ከኮንኩ ለርዕሰ እኔ ለራሴ መልእክተኛ ሆንኩ እናቴን ማርያምን አበሰርኳት ብሎ ስለ እግዚአብሔር አብ የደረሰው ድርሰት አለ። ስለዚህ የሥላሴ መገለጥ ወይም የእግዚአብሔር መገለጥ በተለያዩ በመላእክትም በሰዎችም ተገልጧል። እግዚአብሔር ሰው መስሎ በዙፋን እንደተቀመጠ ንጉሥ ሆኖ በሰው ተገልጧል። በአብርሃም ቤት በሰው ተገልጧል። በመላእክትም የሚል አለ፣ ቀጥሎ እንመለከተዋለን። ስለዚህ እነዚህ መገለጦች ሊሳሉ ይችላሉ ማለት ነው። እነዚህ መገለጦች በቀጥታ የእግዚአብሔር ባህሪ አልነበሩ። ለዛ ነው እግዚአብሔር መቼም ያየው የለም ተብሎ የተጻፈው። ታይቷል። አዎ ለሙሴ ታይቷል፣ ለኢሳይያስ ታይቷል፣ በመልአክ ተገልጧል። ግን እግዚአብሔር በባህሪ መለኮቱ መቼም አይታየም፣ ለወደፊቱም አይታይም መቼም ነው የሚለው። ስለዚህ በፍጹም የማይታይ ነው። ነገር ግን የተገለጠባቸው መንገዶች ተስለዋል፣ ተነግረዋል፣ ታይተዋል። ስለዚህ ስዕል ሊሆኑ ይችላሉ። ምኖቹ ባህሪው ሳይሆን ራሱ ባህሪውን የገለጠባቸው መንገዶች። በእሳት ገልጧል፣ እሳት ሆኖ ሊሳል ይችላል። በፀሐይ ተገልጧል፣ ምስጢረ ሥላሴው ፀሐይ ሆኖ ሊሳል ይችላል። በሰው ተገልጧል፣ ሰው ሆኖ ሊሳል ይችላል። በመልአክ ተገልጧል፣ መልአክ ሆኖ ሊሳል ይችላል። ግን እመለስበታለሁ። ሁለተኛው የሥላሴን ስዕል ሲመለከቱ በተለይ እግዚአብሔር አብ ስዕልን ሲመለከቱ እንዴት አይነት ድፍረት ነው፣ እንዴት እግዚአብሔር አብን ስዕል ይሳላል ብለው የሚንገሸገሹ ሰዎች አሉ። በጣም የሚገርመው እንዲህ የሚሉ ሰዎች መንፈስ ቅዱስ በርግብ አምሳል ሲሳል ግን ተቃውሞ አያውቁም። በመንፈስ ቅዱስና በእግዚአብሔር አብ መካከል ምን ልዩነት አለ? አንድ አይደሉም ወይ? አብ ወልድ መንፈስ ቅዱስ አንድ ናቸው። መንፈስ ቅዱስም ረቂቅ ነው፣ አይታይም። እግዚአብሔር አብም አይታይም። በሥጋ የተገለጠው ወልድ ብቻ ነው። ስለዚህ መንፈስ ቅዱስ ርግብ ነው ማለታችን ነው። ለምሳሌ መንፈስ ቅዱስ ስል ርግብ እንስላለን። ለምን? በርግብ አምሳል ስለተገለጠ። የተገለጠበት አምሳል መሳል ይችላል ማለት ነው። ግን ያንን ስንል መንፈስ ቅዱስ ርግብ ነው ማለታችን አይደለም። ወይም ደግሞ ርግብ መንፈስ ቅዱስ ነው ማለታችን አይደለም። በተገለጠበት ነገር ግን እንወክለዋለን። ብዙዎች የሥላሴን ስዕል ወይም የእግዚአብሔር አብን ስዕል የሚቃወሙ የመንፈስ ቅዱስን ስዕል ግን በርግብ ይስላሉ። የመንፈስ ቅዱስ መውረድ የጰራቅሊጦስ ስዕል ላይ እሳት ይስላሉ። መንፈስ ቅዱስ በእሳትም ስለተመሰለ በርግብ አምሳል ስለተመሰለ የጥምቀት ስዕል ላይ ይስሉታል። ስለዚህ መንፈስ ቅዱስስ ረቂቅ አይደለም ወይ? አይታይም አይደለም ወይ? በሚታይ ነገር አንዴ ቢገለጥ እሱንም ስዕል ካረግነው የእግዚአብሔር መገለጦች ስዕል ሊሆኑ ይችላሉ ማለት። ከዛ ባሻገር የመንፈስ ቅዱስን ስዕል በርግብ አምሳል ብቻ የሚስሉ ሰዎች የመንፈስ ቅዱስን ስዕል ሲስሉ የአብንም የወልድንም እየሳሉ ነው። የወልድ ስዕል ብቻ የሚስሉ አሉ። አሁን ፓንቶክሬተር የሚለውን ምንድነው ሁሉን ቻይ ኤልሻዳይ መሆኑን የሚያሳይ ስዕል አለ። ክርስቶስ በዙፋን ተቀምጦ 40 እንስሳ በዙሪያ ሆኖ፣ እሱስ ቢሆን የሥላሴ ስዕል እኮ ነው። እኔን ያየ አብን አየ፣ አብ በእኔ እንዳለ እኔ በአብ እንዳለው አታውቁም ምን ብሎናል ክርስቶስ። ስለዚህ በተገለጠበት ነገር መንፈስ ቅዱስ የሚሳል ከሆነ እግዚአብሔር አብን ወልድን በተገለጡበት ነገር ልንስል እንችላለን ማለት ነው። ይህን መለስበታለሁ። ሶስተኛ ግን ሊነሳ የሚገባው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምናየው የሥላሴ ስዕል ወይም የቅድስት ሥላሴ ስዕል የእግዚአብሔር ስዕል አይደለም። ይህንን በደንብ ማወቅ አለበት ማንኛውም ሰው። ስዕሉ የእግዚአብሔር ስዕል አይደለም የሚለው ቅድስት ሥላሴ ወይም ስሉስ ቅዱስ ነው የሚለው። ምን ማለት ነው? ልዩ የሆነች ሶስትነት ማለት ነው፣ ወይም ሶስቱ ቅዱስ ማለት ነው። ስለዚህ የተሳለው ሶስትነቱ ነው እንጂ እግዚአብሔር አይደለም። ባህሪው አይሳልም፣ መለኮቱ አይሳልም። አንድነትና ሶስትነቱን ግን መግለጽ እንችላለን። ስለዚህ የቅድስት ሥላሴ ስዕል ማለት በብሩሽ የተጻፈ ጸሎተ ሃይማኖት ነው። አብ ወልድ መንፈስ ቅዱስን አንድም ሶስትም መሆናቸውን እናምናለን ብለን የምንጸልየው ጸሎት አለ አይደል? እሱ ነው በቀለም የተጻፈው የተሳለው ማለት ነው። ስለዚህ የብሩሽ ጸሎተ ሃይማኖት ነው እያየን ያለ ነው። የተሳለውም የእግዚአብሔር ባህሪው አይደለም። አብ ወልድ መንፈስ ቅዱስ አንድነት ሶስትነታቸው ነው። ቅድስት ሥላሴ ወይም ልዩ የሆነች ሶስትነትን የምትሳለው ልዩ የሆነችን ሶስትነት ለምን ትስላላችሁ ማለት ለምን ታምኑበታላችሁ ማለትም ነው። ምክንያቱም ልዩ የሆነች ሶስትነት ትጻፋለች፣ ትዘመራለች፣ ትጸለያለች፣ ትሳላለች።
ኮንሰፕትን ወይም ጽንሰ ሐሳብን ዶክትሪንን መሳል ደግሞ አንዱ የቤተክርስቲያናችን ስዕል መገለጫ ነው። ይህንን በደንብ መረዳት ያስፈልጋል። ይህንን ካልን እንግዲህ የሥላሴን ስዕል በተመለከተ በዓለም አቀፍ በቤተክርስቲያን ታሪክ እንዴት ነበር የሚለውን በደንብ ማየት ያስፈልጋል። በነገራችን ላይ የሥላሴ ስዕል አንዳንድ ሰዎች እንደሚመስላቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ የተሳለና የሚሳል አይደለም። በዓለም አቀፍ በምስራቁም በምዕራቡም የቅድስት ሥላሴን ወይም የአብ ወልድ መንፈስ ቅዱስን አንድነት ሶስትነት የሚያሳይ ስዕል ብዙዎች ስለዋል ለመሳል ሞክረዋል። እንደውም አንድ ጸሐፊ ኦን ዘ አይኮን ኦፍ ጋድ ዘ ፋዘር ወይም ስለ አብ ስዕል የሚል መጽሐፍ የጻፈ ጸሐፊ ያለና በዚህ መጽሐፉ ላይ የሚላል በአውሮፓ የሥላሴን ስዕል ለመሳል ሞክሮ የተሳካለት ሰዓሊ የለም ይላል። ይህ ማለት እውነትም ለብዙ ዘመናት በተለያየ መንገድ አንድነት ሶስትነቱን ለመግለጽ በስዕል ለመግለጽ ብዙዎች ሙከራ አድርገዋል። እንግዲህ የሥላሴ ስዕል ለመሳል ሲሞክሩ እግዚአብሔር መገለጡን ነው የሚስሉት ቅድም እንዳልኩት መግቢያ ላይ እና የመጀመሪያ የሥላሴን ስዕል ለመሳል የተሞከረው በአብርሃም ቤት የተደረገውን እግዚአብሔር ለአብርሃም በሶስት ሰዎች አምሳል የተገለጠውን መገለጥ ነው። ይህንን መገለጥ በዝርዝር መጣበታለሁ። ለሥላሴ የተረጎሙ የቤተክርስቲያን አባቶች አሉ፣ ሌላም ትርጉም የሰጡ አሉና ለሥላሴ የተረጎሙትን አባቶች ወይም ደግሞ ምስጢረ ሥላሴን ያሳያል ያስረዳል የሚለውን መነሻ በማድረግ ለመሳል የሞከሩ ብዙ ሰዓሊያን አሉ። የመጀመሪያው ነው። ሁለተኛው የቅድስት ሥላሴ ስዕል ለመሳል የተሞከረው አብ ወልድ መንፈስ ቅዱስ የተገለጡበት የምስጢረ ጥምቀት ታሪክ ነው። በማቴዎስ ወንጌል ምዕራፍ 3 ላይ እግዚአብሔር ወልድ በሥጋ ተገልጦ በባህረ ዮርዳኖስ መሃል ሲጠመቅ ነበር አይደል? ስለዚህ በዚህ ጥምቀት ቀን እግዚአብሔር አብ የምወደው ልጄ ነው የሚል ድምፅ አሰማ። አብ መሆኑን ልጄ ሲላወቅን ከዛ መንፈስ ቅዱስ ደግሞ በርግብ አምሳል ወረደ። ይህ የአብ የወልድ የመንፈስ ቅዱስ መገለጥ ነውና ይህንን የአብ የወልድ የመንፈስ ቅዱስ መገለጥ በስዕል ብዙ ሰዓሊያን እግዚአብሔር አብን በደመና ውስጥ ሆኖ እግዚአብሔር መንፈስ ቅዱስን በርግብ አምሳል ሆኖ ወልድ ደግሞ ሲጠመቅ አድርገው ለመግለጽ ሞክረዋል። ሶስተኛው ብዙዎች ለመሳል የሞከሩበት መንገድ ደግሞ ምንድነው? እግዚአብሔር አብን በአረጋዊ ሰው በሽማግሌ ሰው አምሳል ከዛ እግዚአብሔር ወልድ ደግሞ ሕፃን ወይም ወጣት ሆኖ በአብ እቅፍ ላይ ሆኖ በአባቱ እቅፍ ያለ አንድ ልጅ እርሱ ተረከው የሚለውን የወንጌል ቃል መነሻ አድርገው ነው ከአባቱ እቅፍ እንዳለ ግን በእድሜ ወሬዛ ወይም ወጣት ወይም ደግሞ ሕፃን አይነት አድርገው በወልድ ላይ ደግሞ በሕፃኑ ላይ ደግሞ መንፈስ ቅዱስ ርግብ ሆኖ አርፎበት አድርገው ስለዋል። እንግዲህ ይሄ በየዘመናቱ የተደረገ አንድነት ሶስትነቱን ለመሳል የተደረገ ሙከራ ነው። የተሳካለ ያልተሳካለ ሕጸጽ በጣም ይበዛዋል። ለምሳሌ አብን በሽማግሌ አምሳል አድርጎ ወልድን በልጅ አድርጎ አቅፎት ያለው ስዕል አንደኛ የአብና የወልድን ልጅነት የአብን አባትነት የሥጋ አባትነት የማስመሰል ፖቴንሻል አለው ስዕሉ። በሥጋ ልማድ አብርሃም ከይስሐቅ እንደሚቀድም አይደለም እንደሚል የዕድሜ መበላለጥ በአብና በወልድ መሃል ያሳያል ስዕሉ። ስለዚህ ዲፌክት አለው የሚያመጣው የኮንሰፕት ኮንፊውዥን አለ። በኋላ እንዲቀር ካደረጉ እንዲህ አይነት ስዕላት እንዲቀር ካደረጉ ምክንያቶች አንዱ ይሄ ነው እና ብዙ አይነት ሙከራ በየዘመኑ ምስጢረ ሥላሴን ለመሳል ተደርጎ ተሞክሮ አልተቻለም። ስለዚህ እየቀረ መጣ። በተለይ በካቶሊክ ቤተክርስቲያን በሮም ፖፑ 14ኛው ቤኔዲክት 14ኛ የሚባሉ የሮም ፖፕ አዘው ነበረ እና የሥላሴ ስዕል እንዳይሳል ብለው በምዕራቡ ዓለም የቅድስት ሥላሴን ስዕል ለመሳል የሚደረገው ሙከራ አስቁመውታል ማለት ነው። ይሁንና እንግዲህ በካቶሊኮች ወይም በምዕራባውያኑ የሥላሴን ስዕል ብለው ስላቃታቸው ኃጢአት ስለሆነ ጣዖት ስለሆነ ወይ ምናምን ሳይሆን በተገለጠበት ለመሳል ሲሞክሩ ዶክትሪኑን አልገልጽ ብሏቸው የተዋሉ የቀጠሉበትም ግን አሉ። ማለት በሶስት ቅድም እንዳልኳችሁ በሽማግሌ በወጣትና በርግብ አድርጎ መሳሉን ቢተውትም የጥምቀቱ ስዕል ግን አለ። በሌሎችም ስዕላት ላይ አብ ወልድ መንፈስ ቅዱስን ለመግለጽ የሚችሉ ስዕላት ቀጥለዋል። የተሳካ ስዕል የቅድስት ሥላሴ ስዕል ለመሳል የቻለውና በብዙ በተለይ በምስራቁ ዓለም አንዳንድም ከኦሪየንታልም ያንን ኮፒ ያደርጉ በቤተ መቅደሳቸው የሚያደርጉ አሉ። የምስራቅ ሰዓሊ ሩብሎቭ የተባለ ሰዓሊ በራሻ ቤተክርስቲያን ማለት ነው። በምስራቆቹ የሥላሴን ስዕል በተሳካ ትርጉም ባለው መንገድ ለመሳል ችሏል። የሳለው ምንድነው? በአብርሃም ቤት የተገለጠውን መገለጥ ነው። ቅድም እንዳልኳችሁ የአብርሃም ቤት መገለጥ ሁለት አይነት ትርጉም በቤተክርስቲያን አባቶች ተሰጥቶታል። የመጀመሪያው በአብርሃም ቤት የተገለጠው ወልደ እግዚአብሔር ነው። ወልድ ነው፣ እግዚአብሔር ወልድ ነው።
ሁለቱ አብረውት ያሉት መላእክት ናቸው የሚል ሐሳብ ያለው ወገን አለ። ሁለተኛው የለም የአብ የወልድ የመንፈስ ቅዱስ መገለጥ ነው፣ የሥላሴ መገለጥ ነው የሚል አለ። ቅድም መጀመሪያ መግቢያ ላይ እንዳነሳሁት የመላእክት መገለጥ የእግዚአብሔር መገለጥ፣ የእግዚአብሔር መገለጥ የመላእክት መገለጥ ስለሚሆን ሁለቱም ሐሳብ ልክ ሊሆን የሚችልበት መንገድ አለ። አንድ ሁለተኛው የቤተክርስቲያናችን ትርጓሜ የኦሪት ዘፍጥረት ትርጓሜ ሁለቱንም ሐሳቦች ነው የሚጽፈው። የመጀመሪያው ሰለስቱ ዕደው ሥላሴ ናቸው ይላል። ሦስቱ ሰዎች ሰው ሆኖ የተገለጡት አብ ወልድ መንፈስ ቅዱስ ናቸው። ሦስቱ በአብርሃም ቤት ከተስተናገዱ በኋላ አንዱ አብርሃም ቤት ቀረ፣ ሁለቱ ወደ ሰዶምና ገሞራ ሄዱ። ሁለቱ የሄዱት አብና መንፈስ ቅዱስ ናቸው። በአብርሃም ቤት የቀረው በአብርሃም ድንኳን የቀረው ግን እግዚአብሔር ወልድ ነው። ከአብርሃም ዘር ይወለድ የለ። ስለዚህ በድንኳን እቀራለሁ በቤት ያለው እዛው ቀረ ማለት ነው። ሃይመተ አብርሃም ወይም የአብርሃም ድንኳን የተባለች ድንግል ማርያም ነች ብለው አባቶቻችን ተርጉመውታል። የአብ የወልድ የመንፈስ ቅዱስ ነው። በተለይ አጼ ዘርዓ ያዕቆብ በጣም በሚደንቅ ሁኔታ ይህንን ጉዳይ እንግዲህ አጼ ዘርዓ ያዕቆብን እንደ ንጉሥ ነው ብዙ ሰው የሚያውቀው። ነገር ግን ጥልቅ የነገረ መለኮት ምሁር ነው። ለብቻው እንመለስበታለን ስለ አጼ ዘርዓ ያዕቆብ እና እሱ እንደውም የአብ የወልድ መንፈስ ቅዱስ ብቻ ነው ብሎ በተለይ ጌታና ሁለት መላእክት ናቸው የሚሉትን በጣም ተቃውሟል። እሱ ሐሳቡን ምንድነው የሚለው? መላእክትና ጌታ ከሆኑ እንዴት መላእክትና ጌታ አንድ ላይ ይሰገድላቸዋል? የታየህ አብረው ሲሰገድላቸው መልአክ ከእግዚአብሔር ጋር እኩል ለብቻቸው በጸጋ ሊሰገድላቸው ይችላል፣ ለሱ ለመለኮት ይሰገዳል። ሁለቱ መላእክት አንዱ እግዚአብሔር ከሆነ ግን እንዴት አብረው ተሰገደላቸው? እንዴት በአንድ ዙፋን ተቀመጡ? ብሎ በሚደንቅ ሁኔታ ጥሩ አርጊውመንት አንስቶ ይከራከራል። ግን አንዱ ወገን ነው። ከቤተክርስቲያን አባቶች ይህን የሚደግፉ አሉ፣ የሚቃወሙ አሉ እንዳልኳቸው። ስለዚህ የመጀመሪያ የሥላሴ መገለጥ ነው የሚበዛው የቤተክርስቲያናችን ትምህርት ይህንን የሚያሳየው። መላእክትን ቢገለጡ እግዚአብሔር አንድነት ሦስትነቱን በዚህ ታሪክ ውስጥ መግለጡን ግን ሁሉም የቤተክርስቲያን አባቶች ማለት በሚቻል ደረጃ ብዙዎች ጽፈውበታል። የኛ ቤተክርስቲያን ደግሞ አብርሃም ቤት የተገለጠውን የሥላሴን መገለጥ የአብርሃሙ ሥላሴ ብላ ታከብራለች። ስለዚህ የኢትዮጵያ ቤተክርስቲያን ኦፊሻል አቋም የአብ የወልድ መንፈስ ቅዱስ መገለጥ ነው። ነገር ግን ሁለቱ መላእክቱ ናቸው አንዱ ጌታ ነው የሚለውን ሐሳብ የኛም ቤተክርስቲያን ጨርሶ ቦታ አላሳጣችሁም። የኛ አባቶች ደስ የሚሉት ሩም አያሳጡም። ለሌላውም ትርጓሜ ቦሌቤሉ እንዲህ የሚሉም አሉ ብላ ቦታ ትሰጣለች። ስለዚህ ሁለተኛው አንዱ ጌታ ነው ሁለቱ መላእክት ናቸው የሚለውም በእኛ ትርጓሜ ላይ ምን ይላል? አንዱ ጌታ ነው የተባለው አዎ ሁለቱ መላእክት ናቸው፣ ከእሱ ጋር ነበሩ። መላእክቱ ሄዱ፣ እሱ ቀረ የተባለው ሁለቱ ሚካኤልና ገብርኤል ናቸው። እሱ የቀረው ደግሞ በድንግል ማርያም ማፀን ያደረው ጌታ ነው ብለው የአብርሃምን ድንኳን እመቤታችንን ያስተምሩበታል ማለት ነው። ስለዚህ ለማንኛውም ምስጢረ ሥላሴ ትምህርት ተሰጥቶበታል ተብሎ በተጠቀሰው በኦሪት ዘፍጥረት ምዕራፍ 18 ተመስርቶ ሩብሎቭ የተባለው ሰው በሶስት መላእክት አድርጎ ምስጢረ ሥላሴን አስተምሯል። ማለት የመላእክትን መገለጥ ነው ግን ምስጢረ ሥላሴም ነው ብሎ ሁለቱን ሐሳብ ጨምቆ ማለት ነው። ከኛ ትርጓሜ ጋር ይገጥማል ይሄ ነገር እና በዚህ ስዕል ላይ ሩብሎቭ የመላእክት ስዕል አድርጎ ነው አብርሃም ቤት የተገለጡትን የጻፈው የሳለው። ነገር ግን ሆስፒታሊቲ ኦፍ አብርሃም ነው አንዱ የስዕሉ ስም፣ ሁለተኛ አይኮን ኦፍ ትሪኒቲ ይባላል። ስለዚህ በመላእክቱ መገለጥ ውስጥ እግዚአብሔር ራሱን ገልጧል የሚል ነው። ይህ እንግዲህ ከኛ ትርጓሜ ጋር ይገጥማል ማለት ነው። የሥላሴም ነው የመላእክትን መገለጥ ነው የሚለውን ሁለቱንም ያስተባበረ ትርጉሙን ከግምት ያስገባ ኮንሲደሬት የሆነ ስዕል ነው እና በዚህ ስዕል ላይ ሶስት መላእክት ናቸው የተሳሉት። በጣም የሚገርመው አብ ወልድ መንፈስ ቅዱስን በእነዚህ በአብርሃም ቤት እንግዶች ነው ለመሳል የሞከረው ሰዓሊው። በዳር በኩል ያለው የእግዚአብሔር አብ ምሳሌ ይሆንና ሁለቱ ወልድና መንፈስ ቅዱስ እንደሆኑ ነው። ስዕሉ ላይ እንደምታዩት ወልድና መንፈስ ቅዱስ ሆነው የተሳሉት ራሳቸውን ወደ አብ ሆኖ ወደ ተሳለው አዙረዋል። ተመሳሳይ ነው የሚያዩበት አይን ማለት ነው። ይሄ ምንድነው? ሁለቱም ከአብ የተገኙ መሆናቸውን የሚያሳይ ነው። የጠረጴዛ ውይይት ነው የሚመስለው። ምክረ ሥላሴን ያሳያል። እንግዲህ ሰው የተፈጠረውን በምክረ ሥላሴ ነው። ሰውን በመልካችን እንደ ምሳሌያችን እንፍጠር ተብሎ ነው። ያዳነንም በምክረ ሥላሴ ነው። በእርሱ ፈቃድ፣ በአባቱ ፈቃድ፣ በመንፈስ ቅዱስ ፈቃድ መጥቶ አዳነን እንዳለ ቅዱስ ኤፍሬም በእግዚአብሔር አብ በወልድ በመንፈስ ቅዱስ በፈቃድ ስምረት በአንድ ፈቃድ ነው የዳን ነው። ስለዚህ ምክር ላይ እንዳሉ የሚመስል ነው። በምክረ ሥላሴ ተፈጠርን፣ በምክረ ሥላሴ ድነናል የሚለውን በደንብ የሚያሳይ ስዕል ነው። ለየብቻው ስንመለከተው በዳር በኩል ያለው እግዚአብሔር አብን ይወክላል። እንደምትመለከቱት ከውስጥ የለበሰው ሰማያዊ ልብስ ነው። በላዩ ላይ ደግሞ ወርቃማ
ልብስ ለብሷል። እንግዲህ የአብ ሰማያዊ ሁሉ ጊዜም በነሱ በኢስተርን ስዕላት የሚወክለው መለኮት ነው፣ አምላክነቱን ነው የሚያሳየው። መሸፈኑ ደግሞ እግዚአብሔር አብ እንደ መንፈስ ቅዱስ እንደ ወልድ በጋሃድ አለመገለጡን የሚያሳይ ነው። ሌላዎቹ መገለጦቹን እመለስበታለሁ ቅድም እንዳነሳሁት እንዴት አብ ይሳላል ለሚለው ወይም በአረጋዊ አምሳል እንዴት ይሳላል ለሚለው። ግን እዚህ ስዕል ላይ ከወልድና ከመንፈስ ቅዱስ አንጻር ትንሽ እንደመሸፈን ያለ ይመስላል። ግን የተሸፈነበትን ጨርቅ አልፎ ሰማያዊ ይወጣል። መለኮትነቱ ዞሮ ዞሮ ተሸፍኖ አልቀረም የሚለውን ያሳያል ማለት ነው። ከአብ በስተጀርባ ቤት ህንፃ ይታያል። እንደምትመለከቱት ህንፃው መንግስተ ሰማያትን ነው የሚወክለው። ጌታችን መድኃኒታችን ኢየሱስ ክርስቶስ በአባቴ ቤት ብዙ መኖሪያ አለ ብሎ የተናገረውን የመንግስተ ሰማያትን የሚወክል ነው ማለት ነው። ስለዚህ በዚህ በኩል ያለው እግዚአብሔር አብ ነው። ከመካከል ያለው እግዚአብሔር ወልድ ነው። ሁለት አይነት ልብስ ነው የለበሰው። አንደኛው ሰማያዊ ነው፣ ሁለተኛው ቀይ ነው። ሰማያዊው እንደምታውቁት ቅድም እንደተናገርኩት መለኮቱን ነው የሚወክለው። ወልድም አምላክ ነው፣ መለኮትነት አለው። ቀዩ ትስብእቱንና ስጋውን በምድር ላይ የተቀበለውን መከራውን ነው የሚያሳየው። የትስብእቱን በእኛ ቤተክርስቲያንም ክርስቶስ በቀይ ይመሰላል። አሁን በቤተክርስቲያናችን ነጭና ቀይ ቀለማት ናቸው ክርስቶስን የሚወክሉት። ልብሰ ተክህኖ በነጭም በቀይም ይለበሳል። ካባ በነጭም በቀይም ይደረጋል። ድባብ፣ ጥላ፣ መጎናጸፊያ በነጭም በቀይም ይሰራል። ምንድነው ትርጉሙ? ቀይህ በመለኮቱ፣ ቀይህ በትስብእቱ፣ ጻዳ በመለኮቱ። ነጩ አምላክነቱን ይወክላል በእኛ ትራዲሽን። ቀዩ ደግሞ አምላክነት ትስብእቱን፣ ደሙን፣ መከራውን ያሳያል። በኢስተርኑ ደግሞ ሰማያዊ መለኮቱን፣ ቀዩ ትስብእቱን፣ ስጋውን ይወክላል ብለዋል። ቀዩ ላይ እንመሳሰላለን ማለት ነው። ስለዚህ ቀይ የለበሰው ስጋ መሆኑ መከራ መቀበሉን ነው። ሰማያዊ አምላክነቱ ነው። ሶስተኛው መንፈስ ቅዱስ ነው። አረንጓዴና ሰማያዊ ነው የለበሰው። አረንጓዴው መንፈስ ቅዱስ በምድር ላይ የሰፈፈ መሆኑ እንግዲህ ገና ምድር ስትፈጠር መንፈስ ቅዱስ ሰፎ ነበር ይላል አይደል? ስለዚህ ምድር በመንፈስ ቅዱስ የተገኘች መሆኗን ያሳያል። ሰማያዊው መንፈስ ቅዱስም አምላክ መሆኑን ያሳያል ብለው ያብራራሉ። ከወልድ በስተጀርባ ዛፍ አለ። ከአብ በስተጀርባ ያለው መንግስተ ሰማያትን ይወክላል ብለናል። ከወልድ በስተጀርባ ያለው ዛፍ ደግሞ ዕፀ ሕይወትና ዕፀ መስቀልን በእንጨት ወድቀን በእንጨት መነሳታችንን ያሳያል። በዚያ መሰቀሉን ያሳያል። ከመንፈስ ቅዱስ በስተጀርባ ያለው ደግሞ በምድር ላይ ያለውን ስልጣን ያሳያል። ተራራን፣ ምድርን፣ ዓለምን ይወክላል ብለው አብራርተውታል ማለት ነው። በጣም የሚገርመው ስዕሉ የተሳለበት መንገድ ፍጹም ክብ ለመሳል የሚያመች ነው። በምታዩት መልኩ ይሄ አንድነታቸውን የሚያሳይ ነው። ዘላለማዊነታቸውን የሚያሳይ ነው። ጠረጴዛ ላይ ቁጭ ብለዋል። ከመካከል ጽዋ አለ። ይህ ጽዋ የምስጢረ ቁርባን ምሳሌ ነው። በጣም የሚገርመው በጽዋው አንጻር ያለው ወልድን የወከለው ስዕል ነው። ቅርጹን ደግሞ የተቀመጠበትን ቦታ ሁለቱ በግራና በቀኝ ያሉት አብና መንፈስ ቅዱስን ወክለው ያሉበትን ቦታ ቅርጹን ስታዩት ራሱ ጽዋ ላይ ነው ያለው። ስለዚህ በዚያ ጽዋ ላይ እየፈሰሰ ያለው ደም የክርስቶስ ደም መሆኑን መስዋዕት ሆኖ ራሱን መስጠቱን ያሳያል። ሶስቱ በተቀመጡበት ቦታ ላይ ጠረጴዛ አለ። ባዶ ቦታው ደግሞ ተመልካቹ የሚቆምበት ቦታ ነው። እንደውም መንፈስ ቅዱስ በጣቱ ሲጠቁም ያሳያል። ያ ቦታ ማለት ቅዳሴ የምናደርግበት መንበሩ ነው። ስለዚህ ከሥላሴ ኅብረት የምንቀላቀልበት ምስጢረ ቁርባን እንድንሳተፍ እየጋበዘን ነው የእግዚአብሔር መንፈስ የሚል ትርጉም አለው። ቴዎሲስን ወይም የጸጋ አምላክነትን ከመለኮት ባህሪ ተካፋይ መሆንን እየጋበዘን ነው ይሄ ስዕል ያለው ማለት ነው። እና በጣም ድንቅ ማብራሪያ ያለው ስዕል በኢስተርን ኦርቶዶክስ በጥሩ ሁኔታ ስለው ይጠቀሙበታል። በእኛ ትራዲሽን በአረጋውያን አምሳል አብርሃም ቤት ሲገኙ ነው የምንስለው። እነሱ በመላእክት አድርገው ይስላሉ። እንግዲህ የስዕል አይኮን ኦፍ ትሪኒቲ ወይም የሥላሴ ስዕል ነው። ሥላሴን ይመስላሉ ግን እያለ አይደለም። አንድነት ሶስትነቱን በስዕል ውስጥ አስረዳበት ማለት ነው። ከአሁን ካነሳዋቸው ኮንሰፕቶች አንዱንም ማንም አይቃወመው። ኮንሰፕቱ ነው የተሳለው እንጂ እግዚአብሔር ይህን ይመስላል ተብሎ አይደለም። እንግዲህ ወደ ምስራቆቹም ወደ ምዕራቦቹም ካልን ወደ ኦሪየንታል ኦርቶዶክሶቹ ስንመጣ እንዴት ነው ወደኛስ አካባቢ ያለው ትራዲሽን ምን ይመስላል? የሥላሴ ስዕል ከኦሪየንታል ኦርቶዶክስ አብያተ ክርስቲያናት በኢትዮጵያ ቤተክርስቲያን ብቻ ነው ያለው፣ ግብጾች ጋር የለም፣ ሌሎቹም ጋር አይታይም የሚል ጥያቄ ሊያስነሳ ይችላል። በመሰረቱ የግብጽን ቤተክርስቲያን መጀመሪያ ብናደርግ የግብጽ ቤተክርስቲያን የሥላሴ ስዕል የሳለችባቸው ዘመናት ነበሩ። አሁንም ድረስ በላዕላይ ግብጽ በሚገኝ ስፍራ ላይ የአይኮን ኦፍ ትሪኒቲ ተብሎ የሚጠራ ስዕል በትልቅ ንስር
መስለው ከንስሩ መካከል 3 የፀሐይ አይነት ምልክት ያላቸው 3 ተመሳሳይ ሲምቦሎች በማድረግ አብ ወልድ መንፈስ ቅዱስን ለመወከል ሞክረዋል። በሂደት ግን ትተውታል። ይሄ እንግዲህ የትራዲሽን ጉዳይ ነው። እነሱ ስለተውት እኛ አንተውም። እኛ ጋር አለ ብለው እንደማያደርጉት እነሱ ጋር የለም ብለንም እኛ ማንተው። ይሄ የዶግማ ኤክስፕሬሽን ወይም ደግሞ የትራዲሽን ልዩነት ሁልጊዜም ሊኖር ይችላል። ኮመን ነው። ግን የነሱን ጠቅሶ እኛን ማስቆም የእኛን ጠቅሶ የነሱን ለምን አይደረግም ማለት አይቻልም። የግብጾቹ እንግዲህ አይኮን ኦፍ ትሪኒቲን ለማቆማቸው ምክንያት የሆነው አንደኛ ከጣዖት አምልኮ ሽሽትም ነው። እንግዲህ ምንድነው ትሪኒቲን እንገልጻለን ብለን የሶስት አምላክ ኮንሰፕት እንዳንገልጽ። ምክንያቱም ግብፃውያን እንደምታውቁት ከጣዖት አምልኮ ነው የመጡት እና ሌላ ትሪኒቲ ያውቃሉ። በእነሱ ኢሪስ፣ አይሲስ እና ሆረስ የሚባሉ አንሆሊ ትሪኒቲዎች አሉ ወይም ደግሞ ጣዖታት አሉ። ስለዚህ ከዛ አምልኮ ስለመጡ ይሄኛውን ስዕል ትራይቴዝም ወይም የሶስት አምላክ ትምህርት እንዳይመስል ስጋት አላቸው። አንደርስታንድ እናረጋቸዋለን። እኛ ይሄ ችግር ስለሌለብን ደግሞ እነሱ አንደርስታንድ ሊያደርጉን ይገባል። ለማንኛውም እንግዲህ ትውፊት ተመሳሳይ ሊሆን አይችልም ወይም ደግሞ ምናምነውን ዶግማ የምንገልጽበት መንገድ ተመሳሳይ ሊሆን ስለማይችል የኢትዮጵያ ቤተክርስቲያን ምዕመናን የግብጽ ቤተክርስቲያንን የቅድስት ሥላሴ ስዕል አለመጠቀም አይነቅፉም። በተቃራኒው ደግሞ የግብጾችም የኢትዮጵያን ቤተክርስቲያን የሥላሴ ስዕል አቃልሉም። ይሄ የሆነበት ምክንያት ኤክስፕሬሽን ኦፍ ፌዝ ስለሆነ ማለት ነው ትውፊት እንጂ ፌዙ ላይ ሆሊ ትሪኒቲ ላይ ምንም አይነት ልዩነት የለም። ከዛ ውጭ ምናልባት ስናያቸው የሥላሴ የሚመስሉ ስዕሎች በጥንታውያን የግብጽ አብያተ ክርስቲያናት አሉ። ቅድም ካልኩት ከላዕላይ ግብጽ ቀጥታ ለሥላሴ ከተሳለው ስዕል ውጪ 3 አረጋውያን ተስለው የሚገኝበት መቅደስ አለ በቅዱስ እንጦንስ ገዳም። ነገር ግን አብርሃም፣ ይስሐቅ፣ ያዕቆብን ነው ለመወከል የተሞከረው። በእጃቸው የያዙት ነፍሳትን ነው። እንግዲህ በአብርሃም እቅፍ ስለመቀመጥ ስለሚናገር የሉቃስ ወንጌል ምዕራፍ 16 ማለት ነው። እንዲህ አይነት ከኛ ጋር የሚመስሉ ግን ትርጉማቸው ሌላ ይሆናል። ያው አብርሃም፣ ይስሐቅ፣ ያዕቆብም በእኛ ቤተክርስቲያን ትርጓሜ የአብ የወልድ መንፈስ ቅዱስ ምሳሌ ስለሆኑ ብዙም አልተራራቀም። ምክንያቱም አብርሃም የአብ አንድያ ልጁን በመስጠቱ፣ ይስሐቅ የወልድ ፈቅዶ ለአባቱ ታዞ ለሞት መታዘዙ፣ ያዕቆብ የመንፈስ ቅዱስ 12 ልጆች እንደወለደ በ12 ሐዋርያት ላይ መንፈስ ቅዱስ የማደሩ ብላ ቤተክርስቲያን ተተረጉማለች። ግን ይሄ የቅድስት ሥላሴ ስዕል አይደለም። ለማንኛውም በትሪኒቲ ኮንሰፕት ወይም በምስጢረ ሥላሴ ኮንሰፕት ላይ በኦሪየንታል አብያተ ክርስቲያናት ዘንድ ልዩነት የለም። በዚህኛው ከግብጽ ቤተክርስቲያን ድሮ ትስል የነበረውን የቅድስት ሥላሴ ስዕል ያው እንደ ምዕራባውያኑ አቁመዋለች ማለት ነው። እንደ ምስራቃውያኑ አንዳንድ የኮፕት ሰዓሊዎች የምስራቁን የሩብሎቭ ስዕል አምጥተው ስለው አይቻለሁ። ግን ቤተ መቅደስ ግድግዳ ላይ ስላላየሁት እዚህ ቪዲዮ ላይ እንደ ማስረጃ ለመጥቀስ ከብዶኛል። የአርሜኒያ ኦርቶዶክስ ቤተክርስቲያን የሥላሴ ስዕል በቅርብ ጊዜ በተሳለው የሞደርን ዴይ ሴንትስ ወይም በቅርብ ዘመናት ሰማዕትነት የተቀበሉ የሰማዕታት ስዕል ላይ ምስጢረ ሥላሴን አብራ ስላ ለማየት ይቻላል። እና በዚህ ስዕል ላይ እንደምትመለከቱት ሰማዕታቱ በአንድ በህብረት ሆነው ለእግዚአብሔር ራሳቸውን አሳልፈው እስከ ሞት ድረስ የታመኑ ሰማዕታት መሆናቸውን የሚያሳይ ስዕል ነው። በስዕሉ ላይ ከላይ እግዚአብሔር አብ በአምሳል አረጋዊ እጆቹን ዘርግቶ ተስሏል። በእኛም ቤተክርስቲያን እግዚአብሔር አብ ለብቻው ይሳላል፣ እንዲሁም በአምሳል አረጋዊ ይሳላል እንደምታውቁት። ስለዚህ በእነሱም እግዚአብሔር አብ በዚህ መልኩ ተስሏል። እግዚአብሔር ወልድ ኢየሱስ ክርስቶስ ደግሞ በመስቀል ላይ እንዳለ ሆኖ ከሰማዕታቱ አንዱ በስዕል መልክ ይዞት ታያላችሁ። እዚሁ ስዕል ላይ ደግሞ መንፈስ ቅዱስ በርግብ አምሳል ተስሎ ታያላችሁ። ስለዚህ ሰማዕታቱን ለሥላሴ በሥላሴ አምነው ታምነው ሰማዕታት መሆናቸውን የሚያሳይ ስዕል ነው ማለት ነው። በአጠቃላይ በሌሎች አብያተ ክርስቲያናት ያለው ቅኝት ይህንን ይመስላል። ወደኛ ሀገር ስንመጣ እንግዲህ የሥላሴ ስዕል በኢትዮጵያ የተገኘው በጣም ጥንታዊ የቅድስት ሥላሴ ስዕል በተድባበ ማርያም ብራና ላይ ነው የተሳለው። መርቆሬዎስ ነው የሳለው። ባለፈው ቪዲዮአችን ላይ አንስተ ነው የነበረው ከቬኔሺያ የመጣው የሩቅ የባህር ማዶ ሰው ኒኮሎ ብራንኮሎኒ የሚባለው ሰው ማለት ነው። መርቆሬዎስ የሚባለው ሰዓሊ የሳለው በተድባበ ማርያም የሚገኝ ብራና ላይ ያለ ስዕል ነው። በጣም ጥንታዊ የተገኘው። ከዛ በፊት የቅድስት ሥላሴ ስዕል የተገኘ የለም በታሪክ አጥኚዎች ዘንድ። እንግዲህ አልተገኘም ማለት የለም ማለት አይደለም። ባለፈው ቪዲዮአችን ላይ
የማስረጃ አለመኖር ያለመኖር ማስረጃ አይደለም ወይም the absence of evidence is not the evidence of absence ብለናልና ከዛ ቀድሞ የኖሩ ሊኖሩ ይችላሉ ይህን የሚያሳየው በኋላ ክፍለ ዘመንም ቢሆን በሰሜኑ ክፍል በተለይ በትግራይ በተሳቱ ቅዱሳን በኖሩባቸው ገዳማት በኋላ ዘመንም ቢሆን የተሳሉ የሥላሴ ስዕላት አሉ ይህንን የተድባበ ማርያምን ስዕል ኮፒ አድርገው ነው ለማለት ትንሽ ያስቸግራል አንዳንዶች በስደት ሄዶ ስዕሉ ታይተው ነው የሳሉት ለማለት ሞክረዋል ግን ይሄ በቂ ጥናት ማድረግ ያስፈልጋል የቅድስት ሥላሴ ስዕል ግን በዚህ መልኩ የተሳለ የተገኘው ጥንታዊው በተድባበ ማርያም ያለው ነው ከዛ ውጭ ግን በብዙ አድባራት እና ገዳማት ከ14ኛው ከ17ኛው ክፍለ ዘመን ወዲህ በጣም በርካታ የቅድስት ሥላሴ ስዕላት ተስለው እናገኛለን በደብረ ብርሃን ሥላሴ ደግሞ በሁሉም ቤተ መቅደስ በመናየው መልኩ አሁን በዘመናዊ መንገድ የተሰሩ አብያተ መቅደሶች ላይ በመናየው መልኩ የቅድስት ሥላሴ ስዕል ፊት ለፊት በኢትዮጵያ ቤተክርስቲያን ይሳላል ይህ ስዕል በእውነት ለራስ ቆርሶ ያሳንሱ አይሆንብን እንጂ በጣም በሌሎች ከተሳሉት የቅድስት ሥላሴ ወይም ልዩ የሆነች ሶስትነትን የሚያሳዩ የእግዚአብሔርን አንድነት ሶስትነትን የሚያሳዩ ስዕሎች የተሻለው ስዕል ነው ማለት ይቻላል ምክንያቱም ሙሉ በሙሉ መጽሐፍ ቅዱሳዊ ኮንሰፕቶችን አንድ ላይ ሰብስቦ ያዘ ስዕል ነው የመጀመሪያ የዚህ ስዕል መነሻ የኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰውን በመልካችን እንደ ምሳሌያችን እንፍጠር የሚለው ቃል ነው እግዚአብሔር ራሱን በብዙ መንገድ ገልጧል ከሁሉም ግን እግዚአብሔር በሰው ገልጧል ምስጢረ ሥላሴም አንዱ የሚታየው ሰው ውስጥ ሶስትነት አለ ልብ ቃል እስትንፋስ የምንለው ማለት ነው የነፍስ ባህሪያት ለባዊነት ነባቢነት ያውነት ስለዚህ ሰውን የመሰለ የሥላሴ ማሳያ ምሳሌ የለም በዚህ ምክንያት ሰው ሆኖ መሳል ከሌላው ምሳሌዎች ሁሉ ከእሳቱም ከመላእክቱም ወይም ከሌሎች እግዚአብሔር ራሱን ከገለጠባቸው መንገዶች ይልቅ ሰው ሆኖ መሳሉ ሰውን በመልካችን እንደ ምሳሌያችን እንፍጠር ስለሚል በተፈጥሯችን አይኮን ኦፍ ጋድ ስለሆነን እኛ ራሳችን ሰው ሆኖ መሳላቸው መጥፎ ነው ሊባል የሚችል አይደለም የተሻለው የቀረበው ለምስጢረ ሥላሴ ምሳሌ ሰው ስለሆነ ስለዚህ በሶስት አረጋውያን አምሳል በሰው አምሳል ተስለዋል እንዴት አብን ወልድ መንፈስ ቅዱስን በአረጋውያን አምሳል እንዴት ይሳላል ለሚለው እግዚአብሔር ራሱን ከገለጠባቸው መንገዶች አንዱ በአረጋዊ አምሳል ነው በትንቢተ ዳንኤል ምዕራፍ 7 ላይ እግዚአብሔር የተገለጠበትን ታሪክ ማስታወስ ያስፈልጋል ትንቢተ ዳንኤል ምዕራፍ 7 ከቁጥር 9 ላይ ዙፋኖች ሲዘረጉ አየሁ ይላል ዳንኤል ዙፋኖች ሲዘረጉ አየሁ በዘመናት የሸመገለው ተቀመጠ ይላል በዘመናት የሸመገለው ተቀመጠ ልብሱም እንደ በረዶ ነጭ ነበረ የራሱም ጠጉር እንደ ጥሩ ጥጥ ነበረ ዙፋኑም የሳት ነበልባል ነበረ ይላል በጣም ይገርማል እዚህ ላይ ሲጀምር ምንድነው ያለው ዙፋኖች ተዘርግተው አየሁ ነው የሚለው አንድ ዙፋን አይደለም ዙፋናት ካለ በኋላ ተዘርግተው አየሁ ካለ በኋላ በዘመናት የሸመገለው ተቀመጠ ይልና የሱ ዙፋን የሳት ነበልባል ነበረ ይላል በዚህ ስፍራ ላይ በዘመናት የሸመገለው ብሎ የተናገረው ስለ እግዚአብሔር አብ ነው ስለ እግዚአብሔር አብ መሆኑን በምን አወቅን ወረድ ብሎ እዚሁ መጽሐፍ ላይ ዳንኤል 7 ከቁጥር 15 ላይ የሰው ልጅ የሚመስለውን በዘመናት ወደ ሸመገለው አመጡት ይላል የሰው ልጅ የሚመስለውን በዘመናት ወደ ሸመገለው አመጡት ይላል የሰው ልጅ የሚመስለው የተባለ እግዚአብሔር ወልድ ነው የሚመስለው የተባለው ገና ሰው አልሆነም አስቀድሞ ትንቢት ነው እየተነገረለት ያለው የሰው ልጅን የሚመስል ሰው የሚሆነው ማለት ነው በዘመናት ወደ ሸመገለው አመጡት ብሎ ተናግሯልና በዚህ ስፍራ ላይ ዙፋኖች የሚለው ሶስትነትን የሚያሳይ ቃልም ነው የእግዚአብሔር ወልድ አብን ደግሞ ለብቻው ለይቶ በዘመናት የሸመገለ ይላል ወልድን ደግሞ እንደዚሁ በዘመናት ወደ ሸመገለው አመጡት ብሎ ይገልጻል ስለዚህ እግዚአብሔር አብ በአረጋዊ አምሳል ተስሎ ታገኛላችሁ በእኛ ቤተክርስቲያንም በሌሎችም አብያተ ክርስቲያናት የእግዚአብሔር አብ ስዕላት ሲሳል በአረጋዊ አምሳል ይሳላል ለብቻው ማለት ነው ይህ የአንድነትም የሶስትነትም ስዕል ነው አንድም ሶስትም ስለሆኑ ማለት ነው ስለዚህ በዘመናት የሸመገለው የሚለው አገላለጽ ለእግዚአብሔር አብ የተነገረ ቃል ነው ይህንኑ ቃል በዮሐንስ ራእይ ላይ ተደግሞ እናገኛለን ለእግዚአብሔር ወልድ ማለት ነው እሱንም በዘመናት የሸመገለ ተብሎ ጸጉሩ እንደ ጥጥ ነበረ ተብሎ ለወልድም ተነግሯል ይህ የሚያሳየው የእግዚአብሔርን በአረጋዊ አምሳል መገለጥ የሚያሳዩ ታሪኮች ናቸው ስለዚህ በሰው መሳሉ ሰውን በመልካችን እንደ ምሳሌያችን እንፍጠር የሚለውን ቃል ያስታውሰናል በአረጋውያን መሳሉ ደግሞ በዘመናት የሸመገለ መሆኑን ያሳያል በዘመናት የሸመገለ ማለት ምን ማለት ነው እግዚአብሔር ዘመን
ያልነበረበት ዘመን አለመኖሩን ቅድምናውን ነው የሚያሳየው ማለት እሱ ያልነበረበት ዘመን እንደሌለ ነው የሚያሳየው ስለዚህ በምስጢረ ሥላሴን በሚያሳየው በቅድስት ሥላሴ ስዕል ላይ ሶስት አረጋውያን ሆነው የተሳሉት አብ ወልድ መንፈስ ቅዱስን ይወክላሉ ሽማግሌ መሆናቸው በዘመናት የሸመገለ መሆናቸው እንደ ጥጥ ጸጉር ሆኖ መሳሉ ቅድምናቸውን ዘመናቸውን ያሳያል ዙፋናቸው አንድ መሆኑ በስልጣን አንድ መሆናቸውን ያሳያል ስናያቸው አንለያቸው መልካቸውን አንድ ናቸው ሶስትም ናቸው አንድም ናቸው አንድነትና ሶስትነትን በዝርዝር የሚያሳይ ነው ዓለማትን ይዘዋል ዓለምን በማስተዳደር በመግዛት በአብ ወልድ በመንፈስ ቅዱስ ዘንድ የስልጣን መበላለጥ እንደሌለ የሚያሳይ ነው ማለት ነው ደመና አለ የመለኮት የክብሩ መገለጫ ምሳሌ ነው በዙሪያው አርባዕቱ እንስሳ ሲሰግዱ እናያለን ማለት ነውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነዚህን 4-5 መጽሐፍ ቅዱሳዊ ጥቅሶች ከፍ ባለ ዙፋን ላይ እግዚአብሔርን አየሁት የሚለውን በዘመናት የሸመገለ የሚለውን ሰውን በመልካችን እንፍጠር የሚለውን ጥቅሶች ሁሉ ሐሳብ ጨምቃ አንድ አድርጋ አንድነት ሶስትነትን ትገልጽበታለች የሥላሴ ስዕል የቅድስት ሥላሴ ስዕል የሶስትነት ስዕል ነው እንጂ የእግዚአብሔር የባህሪው ስዕል አይደለም እግዚአብሔር በባህሪው ሊሳልም ሊታይም አይችልም መቼም ቢሆን እግዚአብሔርን ያየው የለም በዚህ ስዕል ግን የተገለጠው ቅድስት ሥላሴ ነው ልዩ የሆነች ሶስትነት